ሰላም የተወደዳችሁ አድማጮች እንዴት ሰንብታችኋል? ትኩረቱን በወንጀል የፖሊስ የምርመራ ታሪክ ላይ ያደረገው 91 እንሆ ጀመረ። በዛሬ 91 መሰናዶም ለ17 ዓመት የዘለቀው ግፍ ምንድነው ስንል እንጠይቃለን። ፍቃዳችሁ ነው አብራችሁን ብትቆዩ ደስ ይለናል። 17 ዓመት የዘለቀው ግፍ አዳማ ይኖራል። እድሜው እየገፋ ነው። ከወጣትነት ወደ ጎልማሳነት ተሻግሯል። እንደ ጓደኞቹ ትዳር መስርቶ ልጅ መውለድ አልቻለም። ምክንያቱን እሱም በግልጽ የተረዳው አይመስልም። በፊት ስለ ትዳርና ስለ ልጅ ብዙ ደንታ አልነበረውም። አሁን ግን ደጋግሞ ማሰብ ጀምሯል። ጊዜው 1984 ዓመተ ምህረት ነው። ከቤቱ ወጥቶ ከኮሪደሩ ካለችዋ አብስቶ ከሚቀመጥባት ወንበር ቁጭ ብሏል። ስለ ራሱ አሰበ። ብዙ ሰው የሚመኘው አይነት ቤት አለው። በቂ መተዳደሪያ ሀብት አፍርቷል። ስኬቱን ቆጠረ። ያለፈበትን የህይወት መንገድ ተመለከተ። ብዙ ነገር አለው። የበዛ ነገር አትርፏል። ግን ደግሞ ብዙ ነገር አጥቷል። የበዛው ነገር የለኝም ሲላሰበ ቤት ውስጥ ደስታ የለም። ግቢው ውስጥ ዝምታ በዝቷል። በዚህ ግዙፍ ግቢ ለብቻ መኖር ይቀፋል። ከምቾቱ ይልቅ ብቸኝነት ሰላም ይነሳል። ትዳር አለመኖሩ ደጋግሞ እያሳሰበው ነው። ግቢው ውስጥ ሕፃን ሊቦርቅ ባለመቻሉ አዘነ። ልጅ ስለመውለድ ትዳር ስለመያዝ አሰበ። ቆይቶ ግን ሐሳቡን በሐሳቡ ተቃወመ። ይህ የማይሆን ነው አለ። ለዚህም ደግሞ የተለያዩ ምክንያቶችን ደረደረ። የተሻለ ነው ያለውን ሐሳብ አመጣ። ከራሱ ጋር መከረ። በዚህ ሐሳብ ተስማማ። ከአዳማ ወጣ ብሎ ዘመዶቹ አሉት። ወደ እነሱ ይሄዳል። ከነሱ ልጆች አንዳቸውን ያመጣል። እንደ ልጆቹ አሳድጎ ልጅ ማድረግ ይችላል። ያኔ የቀዘቀዘው ግቢ ይሞቃል። ሰፊው ቤት በሕፃን ድምፅ ሕይወት ይዘራል። በዚህ ሐሳብ ደስተኛ ሆነ። ፈገግ ብሎ ከመቀመጫው ተነሳ። ወደ ቤት ገባ። ልብሱን ቀይሮ ወጣ። ቤቱን ዘግቶ ከግቢው ራቀ። ወደ ቢሸፍቱ ተጓዘ። ከቢሸፍቱ ትንሽ ወጣ ብሎ የሆነ የገጠር አካባቢ ደረሰ። አካባቢውን ያውቀዋል። በእርግጥ አካባቢውን ከለቀቀ ዓመታት ተቆጥረዋል። ቢሆንም ግን ያስታውሰዋል። ያሳለፋቸውን ጊዜያት አይረሳቸውም። ብዙ ጓደኞች ነበሩት። አሁን ላይ የት እንዳሉ ግን መረጃ የለውም። ምናልባት ጥሩ ደረጃ ደርሶ ሊሆን ይችላል፣ ወይም ሕይወት አደናቅፋ ጥላቸው፣ አይታወቅም። ጓደኞቹን በሐሳብ እያስታወሰ እሱ ያለበትን ስኬት በድጋሚ አስታወሰ። በቁስ ደረጃ የሚፈልገውን አሟልቷል። ግን ከደስታ ጋር ለመገናኘት አልቻለም። ግን ለምን? ራሱን እየጠየቀ ስለ ትናንቱ እያሰበ አካባቢውን ለማስታወስ እየሞከረ በርቀት ያደገበትን ሜዳ አየ። በርግጥ ወደ አዳማ ከመሄዱ አስቀድሞ አሁን በርቀት ቆሞ የሚመለከተው ሜዳ ከኩዮቹ ጋር የማይረሳ ጊዜ አሳልፎበታል። ነገር ግን አሁን ላይ ሜዳው እንደ ድሮ ሰፊ አይደለም። ቤቶቹ በስተዋል፣ ዛፎቹ ሳስተዋል። ቢሆንም ግን አካባቢውን ያስታውሰዋል፣ አልረሳውም። ሜዳው ላይ በርከት ያሉ ልጆች ይጫወታሉ። ተጠግቶ ተመለከታቸው። ደስ ይላሉ። ከሚጫወቱ ልጆች ውስጥ አንዷን ሕፃን ልጄ ብትሆን ሲል ተመኘ። ጠርቶ የማን ልጅ እንደሆነች ጠየቃት። በተንኮላተፈ አንደበት ወላጆቿን ነገረችው። አስታወሳቸው። አዎ በሚገባ አውቋቸዋል። ቤታቸውን ጠይቆ ሄደ። ወላጆቿ ተቀበሉት። ማንነቱን ነገራቸው። አስታወሱት። አሁን ላይ አዳማ ከተማ ብዙ ሀብት አፍርቶ በርካታ ሥራዎችን እየሠራ ተከብሮ እንደሚኖር አጫወታቸው። ለዚህ ሰፊ ሀብት ግን ወራሽ ልጅ እንደሌለው በቁጭት ነገራቸው። ለዚህም ትዳር አለመያዙና ልጅ አለመውለዱን ረገመ። እናም አመጣጡ እንደ ልጅ ተንከባክቦ የሚይዘው፣ ልጄ ብሎ ሲጠራው አቤት አባዬ ብሎ ምላሽ የሚሰጠው፣ የሚያሳድገው፣ በኋላም ሀብት ንብረቱን የሚያወርሰው ልጅ ፍለጋ እንደሆነ ጠቆማቸው። ሐሳቡን ወደዱለት። ጥያቄውን ተቀብለውታል። እሱ ግን ቀጠለ። ለዚህ ደግሞ ሜዳ ላይ ያያትን የ5 ዓመት ሕፃን ቢሰጡት ምኞቱ እንደሆነ አነሳ። ወላጆቹ ግራ ተጋቡ። በአንድ በኩል ለሕፃኗ መልካም ዕድል እንደሆነ ቆጠሩት።
በሌላ በኩል ግን የ5 ዓመትን ሕፃን አምኖ መስጠቱ ከነሱ ርቃ እንድትኖር መወሰኑ ከበዳቸው። በእርግጥ በወሬ ስለሱ ባለሀብት መሆን የተተረፈረፈ ንብረት እንዳለው ከዚህ በፊትም ቢሆን ሰምተዋል። ግን ልጅን አምኖ መስጠት ያውም የ5 ዓመት ሕፃን ያውም ከነሱ ርቃ እንድትኖር ለመጨከን አቅም አነሳቸው። ጎረቤት፣ ወዳጅ ዘመድ በሐሳቡ ጣልቃ ገቡ። ይህ ለሕፃኗ መልካም ዕድል ነው አሉ። ወላጆቿን ተቃወሙ። የመጣላትን ጥሩ ዕድል አትክፉ ሲሉ ተቆጡ። ይህ ፈጣሪ የላከላት ዕድል ነው። ይህን ዕድል የነሱ ልጆች ቢያገኙት ዓይናቸውን ሳያሹ እንደሚወስኑ ነገሯቸው። ወላጆች በመንታ ሐሳብ ውስጥ ነው። አንድም ስለ ሕፃኗ ቀጣይ ጣፈንታ ከእሱ ጋር መሄዱ ይሻላል አሉ። ሌላው ደግሞ ክፉ ደጉን ለይታ ያላወቀችን ሕፃን ማራቁን ሲያስቡ አንጀታቸው አልችላለ። እሱ ግን አለ፣ እመኑኝ ለሕፃኗ የተሻለ ዕድል ነው፣ ለእኔም ደስታ ነው። ደግሞም እንዳታስቡ አንቀባረሬ ይዛታለሁ። የራሷ ሞግዚት ይኖራታል። ትምህርት ቤት አስገባታለሁ። አስጠኝ ቀጥርላታለሁ። ያሰበችው የፈለገችው ሁሉ ይሆንላታል። እናም የሚጎልባት አይኖርም። እኔስ ብሆን በዚህ በተንጣለለ ግቢና ሰፊ ቤት ብቻዬን አላሳዝናችሁም? በኋላስ መቼም የሰው ልጅ ዕድሜ ልክ አይኖር። ሞት በጠራይ ጊዜ ሀብትና ንብረቴን ማን ይውረስ? ሌሎችም ተጨምረው ሐሳብ ሰጡ፣ የመሰላቸውን ተናገሩ። ወላጆች የተባሉት ተናመኑ። ለሕፃኗ የሚሻላት ይህ ነው ሲሉ ወሰኑ። የእሱንም ሐሳብ ተቀበሉ። ልጃቸውን አደራ ብለው አስረከቡ። ሕፃኗ ዕድለኛ ናት ተባለላት። ከዚህ ከባድ ሕይወት ወጥታ ከተማ ገብታ ተንደላቃ ልትኖር ነው ተብሎ ተወራላት። ከእሷም አልፎ ሲሳዩ ለወላጆቿም ይተርፋል ተባለ። እሱ ሕፃኗን ይዞ ወደ አዳማ ተጓዘ። እሱ የሚኖረው ብቻውን ነው። ግቢው በጣም ሰፊ ነው። በግቢው ውስጥ በርከት ያሉ ቤቶች ቢኖሩም ለማንም አከራይቶት አያውቅም። ዙሪያው በብሎኬት ግንብ ታጥሯል። ከግንቡ ላይ አደገኛ የኤሌክትሪክ ሽቦ ተጠምጥሞበታል። ያን አለፍ ሲሉ ደግሞ ከግቢው ውስጥ በርከት ያሉ ጠባቂ ውሾች አሉ። የግቢው በር አይከፈትም፣ አይዘጋም። ምናልባት እሱ ሲወጣ ወይም ሲገባ በቀን አንዴ ብቻ ሊሆን ይችላል ተከፍቶ የሚዘጋው። ግቢው ግዙፍ ጸጥታ ሰፍኖበታል። ይከብዳል፣ ይበርዳል። የሕፃኗ ሕይወት በዚህ ሰፊ ግቢ ውስጥ ሆነ። ግን ሰው እንዳሰበው አልሆነም። ሕይወቷ ወላጆቿ እንደተመኙላት አልፈካም። ጎረቤቶቿ ይሆናል ብለው እንደገመቱትም አልተመቻትም። እሱም ቃል እንደገባው ሆኖ አልተገኘም። ሌላኛው የባህሪው ገጽ ተከፈተ። በሕፃኗ ላይ የጭካኔ ገመዱን ዘረጋ። እንደተባለው ትምህርት ቤት አልገባችም። ሞግዚት አልተቀጠረላትም። አስጠኝም ወደዚህ ግቢ ዞር አላለም። ይልቅስ እሷ የሚያስፈልጋትን ሳይሆን ሕፃንነቷን የሚነጥቅ ግፍና ጭቆና ይፈጸምባት ጀመር። በዚህ ዕድሜዋ ሥራ እንድትሠራ ያዛታል። ያላትን ካልፈጸመች ቁጣ ይከተላታል ወይም ዱላ ይጨምራታል። ከምትችለው በላይ ግፍ ተደራረበባት። ድርጊቱ ደግሞ በአጭር ጊዜ የሚቋጭ አልሆነም። የሕፃኗ ሕይወት በዚህ መልኩ ቀጠለ። ይህ ሰብአዊ ድርጊቱ ከውሻ ጋር እስከ ማሰር የደረሰ ሆነ። ስቃዩን ለማን አቤት ትበል? በደሉን ለማን ትናገር? በዚያ ግቢ ከእሷና ከሱ ውጪ ትላልቅ ውሾች ብቻ ናቸው ያሉት። ግፉ ቀጠለ። ዓመታት አለፉ። እሱ ሲወጣ በውጭ በሩን ቆልፎ ይሄዳል። ከማንም ጋር አትገናኝም። ማንም ወደዚህ ግቢ የሚመጣ የለም። ግፉ፣ ድብደባው፣ ከዚያም አለፍ ያለ ስቃይ ለ17 ዓመታት ያህል ዘለቀ። ወላጆች ቤቱን አያውቁትም። ስለ ልጃቸው መረጃ የላቸውም። አዳማ እንደሚኖር ከነገራቸው መረጃ ውጪ ሌላ የሚያውቁት ነገር የለም። ልጃቸው በሕይወት ትኑር አትኑርም ለማወቅ ተቸግረዋል። ከ17 ዓመታት የስቃይ ሕይወት በኋላ በ2001 ዓመተ ምህረት ልጅቷ ላይ የሚፈጸመው ግፍ ፖሊስ ጆሮ ደረሰ። ፖሊስ ጥቆማውን መሠረት አድርጎ ወደ ግቢው አቀና። የተባለውን ለማረጋገጥ በሩን አንኳኩቶ ገባ። ወጣቷን አገኛት። ሰውነቷ ተላልጧል። ጥርሷ ላልቋል። ከሰውነት ደረጃ ወርዳለች። ለ17 ዓመት የተሸከመችው ግፍና መከራ ፊቷ ላይ ይነበባል። ፖሊስ ለእሷ ሕጋዊ ከለላ በመስጠት ተጨማሪ ምርመራዎችን ማድረግ ይጀምራል። ሕክምና እንድታገኝ ወሰነ። የሕክምና ውጤቷ በደሏን አስረዳ። ከንፈሯ ተሰነጣጥቋል። 2 እጆቿ ተሰባብረው እንደነበር ምርመራው ያስረዳል።
ጥርሶቿ በሚደርስባት ድብደባ ወላልቀዋል። ሰውነቷ ላይ የፈላ ውሃ ይፈስባት እንደነበር ሁሉ የሕክምና ውጤቱ ይጠቁማል። ፖሊስ ከ2001 እስከ 2004 ዓመተ ምህረት ምርመራ ሲያደርግ ቆይቶ ክስ ይመሰረትበት ዘንድ መዝገቡን ለአቃቤ ሕግ አስረከበ። አቃቤ ሕግ ክስ መስርቶ አዳማ ከፍተኛው ፍርድ ቤት አቀረበው። ክሱ ተነበበለት። ተከሳሹ የማውቀው ነገር የለም፣ ስለ ጉዳዩ የሰማሁትም ያደረግኩትም አይደለም አለ። ክዶ ተከራከረ። እንዳውም አለ እኔ የአእምሮ በሽተኛ ነኝ ሲል ለፍርድ ቤቱ ቃሉን ሰጠ። ፍርድ ቤቱ ሐሳቡን ተቀበለ። በኦሮምኛ የተጣራውን የምርመራ መዝገብ በአማርኛ ተተርጉሞ ተከሳሹ አዲስ አበባ አማኑኤል ሆስፒታል ተወስዶ የጤንነት ማረጋገጫ እንዲያመጣ አዘዘ። ተከሳሹ በቃሊቲ ማረሚያ ቤት ሆኖ ወደ አማኑኤል ሆስፒታል ሲሄድ በፖሊሶች ጥብቅ ክትትል እንዲደረግበትና በራሱ ወጪ የተከታተለ እንዲታከም ፍርድ ቤቱ ትዕዛዝ ሰጥቷል። የፍርድ ቤቱ ትዕዛዝ እየተፈጸመ ነው። በፖሊሶች ታጅቦ አዲስ አበባ እየተመላለሰ ይታከማል። በዚህ መሃል ግን ሌላ አንድ ነገር ተከሰተ። ተከሳሹ ከፖሊሶቹ እጅ አመለጠ፣ ጠፋ ተባለ። ፖሊስ የጠፋውን ተጠርጣሪ ማፈላለግ ጀመረ። ከመጥፋቱ ጋር በተያያዘ ስህተት ፈጽመዋል፣ ክፍተት ፈጥረዋል የተባሉ የፖሊስ አባላት እንዲጠየቁ ተደረገ። የጠፋውን ግለሰብ ለመያዝ አዲስ የምርመራ ቡድን ተዋቀረ። ሊሄድበት ይችላል ተብሎ በታሰበው ቦታ ሁሉ ተፈለገ። አዳማ፣ አዲስ አበባ፣ ሁሉም ተፈተሸ። ተጠርጣሪው ግን የለም። ከሚሰራቸው አንዳንድ ሥራዎች ጋር ግንኙነት ነበራቸው፣ በጓደኝነትም በወዳጅነትም ይተዋወቁ ነበር የተባሉ ሁሉ ተጠየቁ። ነገር ግን መልሳቸው አናውቅም፣ ስልኩም ዝግ ነው፣ አይሰራም ሆነ። ፖሊስ ሌሊት መኖሪያ ቤቱን ከቦ ይጠብቃል። ምናልባት ከመሸ ወደ ቤቱ ሊመለስ ይችላል ሲል ይከታተለዋል። እሱ ግን የለም። በዚህ መልኩ ለብዙ ቀናት ተጠበቀ። ብቅ ብሎ አያውቅም። ከሀገር እንዳይወጣ በተለያየ መንገድ ጥበቃ ተደረገ። ግን በሁሉም አቅጣጫ አየሁት የሚል ጠፋ። ፖሊስ ይህንን ተጠርጣሪ ሲፈልግ በዚህ ታይቷል ሲባል ሲሄድ ሌላ ሲሆን፣ ወደዚያ ሂዷል ሲባል ሲከተለው ሲያጣራ መረጃው እንዳሰበው አልሆን ሲል ወራቶች ከነፉ፣ ዓመታቶችም አለፉ። ፖሊስ እንቅልፍ አጥቷል። ይህንን ተጠርጣሪ በቁጥጥር ስር ካለዋለ እረፍት የለውም። የምርመራ ቡድን ኃላፊው አንድ ሐሳብ አመጣ። ፖሊሶች በሲቪል ልብስ ተጠርጣሪው ሊገኝበት ይችላል ተብሎ በታሰበው ቦታ ሁሉ ክትትል እንዲያደርጉበት፣ ክትትሉም እስኪገኝ ድረስ እንዲቀጥል፣ ምናልባትም እንደወሰደበት ጊዜ ወራትም ዓመታትም ቢሆን ተፈልጎ ተይዞ እንዲቀርብና ሕጋዊ እርምጃ እንዲወሰድበት። ፖሊሶች ያለቃቸውን ቁርጠኛ ትዕዛዝ ተቀበሉ። በየአቅጣጫው ተበታተኑ። የራሳቸውን ፖሊሳዊ ታክቲክ ተጠቅመው ለመያዝ ወሰኑ። አንዱ ያገኘውን መረጃ በፍጥነት ላለቃው ያሳውቃል። የተሻለ ሐሳብ ነው ብሎ የገመተውን ይጠቁማል። ግን ግለሰቡን የበላው ጅብ አልጮኻለ። ተጠርጣሪው ቀላል ሰው እንዳልሆነ ፖሊስም ገምቷል። ምናልባትም ራሱን ሊቀይር እንደሚችልም ጥርጣሬውን አስቀምጧል። ሞጆ ከተማ ሕይወት እንደ አዲስ ቀጥሏል። አዲስ ያኗኗር ዘዴ፣ ያልተለመደ ያለባበስ ባህል ተከትሏል። የሞጆ ሕይወት ተመሻሽቶታል። የሚጠረጥረው የለም፣ የሚገምተው ሰው አይኖርም። የተረጋጋ ኗኗር፣ ያልተረበሸ ሕይወት ከአዳማው ይልቅ የሞጆ ሕይወት የተመቸው ይመስላል። በዚህ አሳዳጅ የለውም። በዚያ ላይ ራሱን በብዙ መንገድ ለመቀየር ሞክሯል። የፀጉር አሰራሩ ተለይቷል። የጺም ቅርጹን አሻሽሏል። የድሮ ማንነቱን ትቷል። በአዲስ መጠሪያ ስም ተሰይሟል። በአዲሱ ስም መታወቂያ ይዟል። አዲስ ማንነት ገንብቷል። እስከ 2010 ዓመተ ምህረትም በነጻነት ምንም እንዳልተፈጠረ ሆኖ በሞጆ ሰማይ ስር ሕይወትን ገፋ። ነገር ግን ነጻነቱ ከ6 ዓመት ሊሻገር አልቻለም። የመርማሪ ቡድኑ ጥቆማ ደረሰው። በፍጥነት ሞጆ ከተማ ተገኘ። የተባለውን ቦታ በጥንቃቄ አጠና። ተፈላጊውን አገኘው። ተጠርጣሪው እሱ ራሱ ነው። ምንም ራሱን ቢቀይርም በአዲስ ማንነት ቢከሰትም ከፖሊስ እጅ ግን ለማምለጥ አልቻለም። ጥቅምት 10 2010 ዓመተ ምህረት በቁጥጥር ስር አዋለው። ተጠርጣሪው ተጠየቀ። አሁን የሌባና የፖሊስ ጨዋታ እንዳበቃለት ታውቋል። የሱ ጀንበር እንደ ጠለቀች ተረድቷል። በ5 ዓመቷ ሕፃን ላይ የሠራውን ግፍ ተናገረ። ለ17 ዓመት የፈጸመውን አስነዋሪ ድርጊት ሁሉ ለፖሊስ አስረዳ። እሷ እንደ ባሪያ ሲገዛት፣ እንደ ዕቃ ሲጠቀምባት፣
እንደ ውሻ ሲያባርራት፣ እንደ አውሬ ውጭ ሲያሳድራት፣ የማያልቅ በደል የማይነገር ግፍ ሲፈጽምባት እንደኖረ በአንደበቱ አስረዳ። ፖሊስ ቀጠለ። ለምን የአእምሮ በሽተኛ ነኝ እንዳለም ጥያቄ ያቀረበለት። የሕክምና ውጤቱም እንዳስረዳው እኔ የአእምሮ በሽተኛ አይደለሁም፣ አንድም ከተጠያቂነት ለመዳን፣ ሁለትም የፍርድ ሂደቱን ለማስተጓጎል የተጠቀሙበት ዘዴ ነው ሲል ምላሽ ሰጠ። ፖሊስ ቃሉን ተቀብሎ ተጨማሪ ማስረጃዎችን አሰባስቦ የሕክምና ውጤቶችን አያይዞ ምርመራውን አጠናቀቀ። ክስ ሲመሰረትበት ዘንድም መዝገቡን ለአቃቤ ሕግ አስረከበ። አቃቤ ሕግ በፖሊስ መዝገብ መሰረት በተጠርጣሪው ላይ ክስ መስርቶ ፍርድ ቤት አቀረበው። ጉዳዩን ሲከታተል የቆየው የአዳማ ከተማ ፍርድ ቤት የፖሊስን መዝገብ ተመልክቶ የሰው የምስክር ቃል አድምጦ የሕክምና ማስረጃዎችንም አይቶ በአቃቤ ሕግ ክስ መሰረት ግራ ቀኙን አይቶ ጥፋተኛ ስለመሆኑ አረጋግጫለሁ ሲል ብይን ሰጠ። በዚህም መሰረት ሚያዝያ 25 ቀን 2010 ዓ.ም ባስዋለው ችሎት ለ17 ዓመት ከሰራው ግፍ ላይ 1 ዓመት ተጨምሮ ተከሳሹ በ18 ዓመት ጽኑ እስራት ይቀጣ ሲል ወስኖ መዝገቡን ዘጋ። መረጃውን ከፖሊስና እርምጃው ጋዜጣ ነው ያገኘነው።